ኢየሱስ ምን እንዳለ እናንተ ደንቆሮ እውሮች አላቸው። አምላክ ያው ይሳደባል። ተማር መጽሐፍ ደንቆሮ ብሏቸው አላቸው። ቻካ መልሳውን ከመጀመሪያው አንብብና ትርጉሙ ይገባል። ያው ስትተረጎም ነው። ጎግሉ በሰነ ስርዓት አይተረጉምም። እንደዛ ብሎ አይሳደብም። ያው ደንቆሮ አማርኛ ይሄ ውሸት ነው። ኖ እኮ ጎግሉ ይሳሳታል። ቅድም አንተ ልጁን አለ ጎግል ይሳሳታል። አላ ብሎ እግዚአብሔር ነው ብሎ አይደለም የምትለው። ይሄ ስድብ አይደለም። ጎግል አይደለም። ይሄ መጽሐፍ ቅዱስ ነው። ማቴዎስ ወንጌል ይሄ በራሴ የሰራ አፕሊኬሽን ይሆናል። እሺ ያው ልክፈተው። ያው መጽሐፍ ቅዱስ ክፈት። እሱም አሳተሜ ነው። እሱን ደግሞ አሳተሜ ነው። እኔ የምፈልገው የኛ የራሳችን አለ። እሺ እንዳለ አሳተሜ ነው። አንተ ጋር ያለው ማለት ነው ለመሰል አሳተሜ ነው የምታስቀምጠው። ምክንያቱም ለፖለቲካ ስትል እያመቻቸ ነው። እምራን እውነቱን እናውራ። ለፖለቲካ ስትል አለ፣ ለራስህ ስትል እያመቻቸ ነው። ለመሰል እኔ የምፈልገው ትክክለኛ በቃ አለ። አንደኛ ነገር እኔ ጥያቄ እየጠየቅኩ ነበር፣ አልመለስክልኝም። ጥያቄን ከመለስክልኝ በኋላ መውራት እንችላለን። ረጋበል ያ ጀማ ይሄን ሁላ መጽሐፍ ቅዱስ ኢምራ አሳተማል እኮ የሚለኝ ምን ላድርገው? ስሙ ምን ላቃማክ ምን ኮሜንት ምን ላድርገው? አዎ ይሄን ሁላ መጽሐፍ እናንተ በጣም ተንኮለኛ ናችሁ። ተንኮለኛ ስለሆናችሁ ተንኮለኛ ናችሁ። አውቁ። ኖ ትክክለኛ ቃላቶች መጥፎ ቃላቶችን ትጨምራላችሁ። እሺ እንትን ነገር እጅ ላይ መጽሐፍ ቅዱስ አለ እኔ በቃ ክፈተው አለኝ። እሺ ሰማኝ። እሺ አንድ ሰማኝና ከዛ እንከፍትላለሁ። እኔ የሚፈልኩት ጥያቄ ልጠይቅ፣ አንተ የሚፈልክ ጥያቄ ትጠይቀኛለህ። እሺ ቻክ ምን ነገር መሰለህ፣ አንዴ ከዛ ትጠይቃለህ እኮ። አንተ አስተማሪ ነህ አይደለ? አንተ እዚህ ጋር አስተማሪ ነህ። እሺ ክፈትልኝና ቆይ አንዴ አጣንተ ይሄ መጽሐፍ አሁን ነገር አንዴ እሺ ሰማኝ። እሺ ለሰማኝ። አሁን ይሄን የሚያክል መጽሐፍ ኢምራን አሳትመሃል ያልከኝ ያለው አይ ቲንክ ስታይኝ ባለ ሀብት መስያለሁ መሰለኝ። እስራኤል ብዬ ተቀምጬ ይሄን እና እዚህ ጋር አንበሳ እያወረዱልህ አይደል እንዴ ኢምራን? እዚህ ጋር እንዳንደ ያሉት ሙስሊሞች አንዳንድ ብር ቢሰጡ እንኳን 5000 4000 ብር ይሆናል እኮ። እንዴ ምን ሆነ ነው? ይሄ እኮ ፌቨር እኮ ኖርማል እኮ ነው። እቺ ለጋሽ ማሙድ አለች አያቴ። አንድ መጽሐፍ ያዳጥኝም አንድ መጽሐፍ 10 ሚሊዮን ብር ይፈልጋል ለመጽሐፍ እንኳን ብትል ማለት ነው። እሺ ይሄን 10 ሚሊዮን ብር፣ ይሄን 10 ሚሊዮን ብር፣ ይሄን 10 ሚሊዮን ብር፣ ይሄኛውን 10 ሚሊዮን ብር። አረ ይሄም 10 ሚሊዮን ነው። አንተ ለራስህ እኮ ነው አሳትመህ ራስህ ጋር እኮ ነው አንድ መጽሐፍ የምታስቀምጠው። ስንት የምታተሙ ነገር እሺ ስንት ነው አንድ መጽሐፍ? በዛ ከተባለ በቃ ከ6000 ብር አልፈም። ምን ኖርማል እኮ ነው። አዎ አንድ መጽሐፍ ነው አሳትመህ የምታስቀምጠው አንተ። ይሄን ሁላ ሰዓት መቼ ጻፍኩት? ይሄን ሁላ ገጽ መቼ ጻፍኩት? ይሄን በሙሉ አዎ ቀላል እኮ ነው። ኮፒ ያደረኩ መጥፎን ቃሉን አለ እያስገባ ከዛም በኋላ ኦርቶዶክስን እንደዚህ እያደረክ ከዛ እነሱ መልካም ነገር መጽሐፍ ይዞ ሲመጡ አንተ ላስተምሩ ሲፈልጉ ሙት ታደርጋለህ። ከዛን ስትፈልግ ታስወርዳለህ። ከዛን ደግሞ ማይችሉት ታስገባቸዋለህ። ከዛ ምን ብለህ ትጠይቃለህ? እግዚአብሔርን የምር ለምን እውነተኛ ትክክለኛ መንገድ አንተ እስቲ አላ ገነት ያስገባ ሱብሃንአላህ ሰውን አስተምሩ አላ ሰውን እሺ አንድ ነው ብቻ አላ ሰውን አስተምሩ አይደለም። ቆይሽ አለ ከረሰጣ እንዲለቀበል ያ ጀማ ታዘቡ። ይሄን የሚያክል መጽሐፍ ተቀምጬ ጽፋ አሳትመሃል ያለኝ ያለው እሱ ሰምታችሁ ጽፋ አሳትመሃል። ይሄን በሙሉ ክዷቸዋል። ችግር የለም በቃ በሙሉ ውሸት ናቸው። የኢምራን መጽሐፍ ናቸው። ሲጀመር አንተ አይደለም ቀጥል አንብብ። አንብብ ቀጥል፣ ከመጀመሪያው ጀምሮ አንብብ። እሺ ሰማኝ እምራን ብቻ ጨረስኩም። አንድ ያው ፕሊስ ተጨረሳለህ። እሺ ይሄን ነገር ፋንታ አይደለም። ቄስህ መዝሙረ ዳዊት ነው። መዝሙረ ዳዊት የሚባለው ሰው ባለፈው ዲያቆን መዝሙር ነው አለ ኢምራን መጽሐፍ ቅዱስ ጽፋ ብሏችሁ ነው። ሀቢቢ እኔ ስራ ፈት ማለት ተማሪ ነኝ፣ ብሩም የለኝም። እሺ ብርም የለኝም። ውሸት ነው። አሁን ቀላል ነገር መሰለህ። አንተ እጅ ላይ መጽሐፍ ቅዱስ ካለ የማቴዎስ ወንጌል ምዕራፍ ትክክለኛ አንዴ ከዛ ታወራለህ የፈለከውን። ይሄን ብቻ ከፈልግ ከዛ እሺ ሰማኝ ማምራት እሺ ሰማኝ ብቻ አድርግልኝ። ብቻ እሺ ሰማኝ ብቻ የማቴዎስ እሺ ሰማኝ አንዴ ቀጥል። እሺ እኔም ይሄን ጥያቄ ልጠይቅሽ። እናንተ ማለት 577 ዓመተ ምህረት ማለት የት ነበራችሁ እስከዛሬ? ማለት እስቲ እስከዛሬ ሙስሊሞች ሁላችሁም የት ነበራችሁ? አንደኛ ነገር እሱን ነገር እንድትመልስልኝ ይፈልጋሉ። ቅድም ጠይቄ ነበር። ቅድምም አላ የእናንተ መጽሐፍ ማነው ቅዱስ ቁርአንን ማነው የጻፈው? እሱንም አልመለስክልኝም።
ስትመልስልኝ በጣም ብዙዎች ናቸው እና አውቃለሁ። በጣም ነው የምረዳክ። 3 አይነት ሙስሊሞች አሉ እና ከነዛ ውስጥ 3ታችሁ ሙስሊሞች እሺ፣ ቆይ ስማኝማ አለ እግዚአብሔር አለ ብላችሁ ታምን አላችሁ አይደል እኮ? እሺ አስጨርስኝ። ይኸው አሁንም እንዳትየው ሙተ እንዳታርገኝ ሳታስጨርሰኝ። ቆይ አስጨርስኝ። ይኸው አሁንም አትፍራ ይምራን በእናትህ እኔ አይደለም እባክህ እኔ ተራ ሰው ነኝ። አንተ ተምራለህ እኮ ስማኝ እኮ እሺ ስማኝ። አሁን ቀላል ነገር እኮ አቀረብኩልህ። የማቴዎስ ወንጌል ምዕራፍ 27 ክፈተው። እጅ ላይ መጽሐፍ ቅዱስ አለ ስላልከኝ ክፈትና አንብብ። ከዛ ምንም አላወራህም። ከዛ በኋላ አንተ የፈለግከውን ጥያቄ አዳምጠኝ። አረፔስ እባክህ አዳምጠኝ። የፈለግከውን ጥያቄ ትጠይቃለህ። ከአንተ የሚጠበቀው ግን የማቴዎስ ወንጌልን ብቻ አንዴ ክፈትልኝ፣ አንዴ ብቻ። ከዛ የፈለግከውን ትጠይቃለህ። ሌላ ወሬ እንዳታወራ እባክህ። ያው ትልቁ ላይ አድርጌሃለሁ። ትልቁ ላይ ነው ያለኸው። እስኪ ክፈተው አንዴ። የማቴዎስ ወንጌል ላይ ክፈትልኝ ምዕራፍ 23 ጠይቃለሁ እኮ ጥያቄን አልመለስክልኝም። ጥያቄ ስትመልስልኝ ነው ከፍትልኝ። መጀመሪያ አንተ መልስልኝ። እንደዛ እኮ ፈርተሃል። በቃ ውረድ። ይሄን ያልኳቸው ዋናው መጽሐፍ ቅዱስን ክዷል። ለምን ካለ እዚህ ጋር ኢየሱስ አምላክ የሚለው ሰዎችን ደንቆሮ እያለ ስለሚሳደብ እናንተ ደንቆሮች ስለ ከላይ ጀምራ አንብቦ የማርያም እጅሽ ላይ መጽሐፍ ቅዱስ ይዘሻል? አዎ ይዣለሁ። አለሽ አንቺ? እሺ የማቴዎስ ወንጌል ክፈች እስኪ አንዴ። የማቴዎስ ወንጌል ምዕራፍ 23 ክፈች። ጎበዝ ልጅ አንቺ ከራስሽ ክፈት ከራስህ ክፈት። አንቺ አከፍቺው? ክፈት ከራስህ ችግር የለውም። ክፈትና አንብቦ ከላይ ጀምርና። እሺ ያው ከፍቼዋለሁ። አሳየኝ ከላይ ያ ስንት? ምዕራፍ 23 ከቁጥር ስንት? 15። ቆይ አንዴ ምዕራፍ 23 እሺ ቀጥል አንብብ። ያው አንብብ ከፈችልሻለሁ እኮ አንብቦ እኔማ እኮ ማስተዳደር አቅርቤያለሁ። ማንበብ አልችል ግዴታ ነው። ከፈለሽ ግን አነብልሽ። ማንበብ አልችልም። ችግሩ እኮ ማንበብ ስለማልችል ነው። አንብብልኝ ልስማክ። አንብቦ በምን አስተማርልሽ? አታስቢ። ማንበብ እናስተምርሻለን። ግን ተማሪ አለማወቅ ጥሩ አይደለም። በዚህ ሰዓት ማንበብ ቢያንስ መልመድ አለብሽ። እሺ እንደዚህ ይላል። አስተማሪ አይደለ? ከበል አንብብልኝ እስቲ። እኔማ አስተምርሻለሁ፣ ግን መርየም ጥሩ አይደለም። የማርያም ልጅ አሁን እኔ ጋር ሳይሆን እኮ ማርያምዬ፣ አሁን ውጭ ብትወጪ ማን ነው የሚያግዝሽ? ማንበብ ፈልጊ ስልክ ሲደወልልሽ ምናምን ትቸገራለሽ። እና ተማሪ እሺ፣ መማር ሙሉ ሰዓት አስተምረኝ። ታስተምረኛለህ። በል አንብብልኝ ያላ። እናንተ ማንም በቤተ መቅደስ የሚምል ምንም የለበትም። ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይይዛል የምትሉ እውሮች መሪዎች ወየውላችሁ። እናንተ ደንቆሮችና እውሮች፣ ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንንም በመሰዊያው የሚምል ምንም የለበትም። ማንም በላዩ በለው መባ የሚምል ግን በመሐላው ይይዛል ትላላችሁ ይላል። ኢየሱስ ምን አላቸው? ምን አላቸው? እንዴት ፈታኮ ታዲያ አንተ? አሁን ይሄንን መጽሐፍ ቅዱስ እኮ ይፈታል። አንተ ዝም ብለህ አታቦካው። ወባክ ወደ ፍቺ እንመጣለን። እሺ ማርያም፣ ከፍቺ በፊት ኢየሱስ ብሎ ሰደባቸው። ምን አላቸው ኢየሱስ ለሰዎቹ? ምን ይላል? አንብበዋ። እያነበብክ አይደል? ደንቆሮች ይላል። ደንቆሮ ብሏቸዋል። እያዩ እንዳላዩ እየሰሙ እንዳልሰሙማ ደንቆሮ ናቸው። ስለዚህ ኢየሱስ ደንቆሮ ብሏቸዋል አይደለ? ይፈታል መጽሐፍ ቅዱስ ዋና ደንቆሮ ብሏቸዋል እኮ። ይሄን የተባለበት የራሱ ፍቺ ያለው አንተ እንደፈለክ የምታቦካበት አይደለም። እያዩ እንዳላዩ እየሰሙ እንዳልሰሙ ለምን እንደተባለ እንመጣበታለን። ለምን ተባለ እናወራበታለን። ለምን ተባለ ከማለታችን በፊት ብሏቸው አይደለ? መጀመሪያ በቃ ደንቆሮ ብሏቸው እኮ ልክ እንደናንተ እኮ ነው። ለእናንተ እኮ ነው ይሄ ጥቅስ የተጠቀሰው። በነገራችን ላይ ስለዚህ ደንቆሮ ሰደበ ማለት ነው አይደለ? ለእናንተ ነው የተጠቀሰው ጥቅሱ። የምረብስ ግን አንድ ነገር ልንገርሽማ፣ ማንበብ ሳች እኔ እንደቆትኛለሽ። አንቺ እኮ እኔ ማንበብ አልችልም ብለሽኛል። ምን ነካሽ? ቀጥሎ እናንተ እግሮች ነው ያለ። አንቺ እኮ ነሽ ማንበብ ያልቻልሽ እህቴ። ምን ነካሽ? ማንበብ ሳች እኔ ውርትኛለሽ። ሱብሃንአላህ። እኔ እኮ እውር አይደለም ማርያም፣ እኔ እኮ አግዤሽ ማለት ነው። አነበብኩልሽ እኮ ማንበብ አልችልም ስትይኝ አይደል እንዴ? እያነበብኩልሽ ደንቆ እውርትኛለሽ። ታዝኛለሽ በጣም። አሁን ተመለሽና ኢየሱስ ምንድን ነው ያላቸው? አንብበዋ። እያነበብክ አይደለ? ደንቆሮ ብሏቸዋል። ያው ደንቆሮ ይላል።
ከፈለክ አታቦካም። በነገራችን ላይ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ገባክ? ዝም ብለህ አንተ በአባቶች ነው የሚፈታው። ዝም ብለህ አታቦካም። ገባክ? ፍቺልኝ፣ እንደዛ ከሆነ ፍቺልኝ። ደንቆ ብላችኋል። እሺ፣ ለማንኛውም እኔ አንድ ጥያቄ ልጠይቅና ልውረድ። ግን ከሱ በፊት እኮ ኢየሱስ ምን አለ መሰለሽ? አንድ ሰው አለ ወንድሙን ደንቆሮ የሚል ከሆነ ገሃነም ይገባል አለ ኢየሱስ። ከዛ ደግሞ እዚህ ጋር ሳነብ ደግሞ ኢየሱስ ጓደኞቹ ደንቆሮ ይላቸዋልና ስለዚህ ኢየሱስ ገሃነም ይገባል ማለት ነው። ይፈታል ወንድሜ፣ ዝም ብለህ አታብኳ። ታስሯል። ፍቺው እንጂ ያስኩም ሲይዝ ሌላ ተዘጋጅቼበት ነገ እመጣለሁ። በቃ እሺ። ግን ማስረጃው ላሳይሽ። ማስረጃው የት ነው ያለው መሰለሽ? ማስረጃ ያለው የማቴዎስ ወንጌል ምዕራፍ 5 ላይ ኢየሱስ ምን አለ? ወንድሙን ጨርቃም የሚል የሸንጎ ፍርድ ይገባዋል፣ ደንቆሮ የሚል ሁሉ የገሃነም እሳት ይገባዋል ይላል። ደንቆሮ የሚል ይገባዋል? የገሃነም እሳት አይደለ? ስለዚህ አንቺ ጓደኛችን ደንቆሮ ካሸት ትገቢያለሽ? ገሃነም አይደለ? እሺ ቀጥል፣ እየሰማሁህ ነው። አሁን ደግሞ እዚህ ጋር ኢየሱስ የገዛ ጓደኞቹ ምን አላቸው? ደንቆሮ አላቸው። ምክንያቱም እጁን አልታጠበ ነበረ። ኢየሱስ ሲበላ በቆሻሻ እጁ ይበላ ነበር። ኢየሱስ በቆሻሻ እጁ ሲበላ ሰው ገረመውና ይሄ ስለምንድን ነው እጁ የማታጠበው ብሎ ሲያስብ ኢየሱስ ምን አለው? አንተ ደንቆሮ አለው። ስማኝማ ወንድሜ፣ አታብራራልኝ፣ አትፍታልኝ። እኔ ቤተክርስቲያኔ ጠንቅቃ መጽሐፍ ቅዱስም ጠንቅቃ ታስተምረኛለህ። እኔ ያንተን ተረት ተረት የምሰማበት ምንም ጊዜ የለኝ። ገባክ? አንተ አትፍታ። መጽሐፍ ቅዱስ መጽሐፍ እኮ ነው ያለው። እጁን ሳይታጠብ መጽሐፍ እኮ ነው ያለው። ይኸውማ ያው ይህን ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ጋበዘው። ገብቶም ተቀመጠ። ከምሳ በፊት አስቀድሞ እንዳልታጠበ ያው ኢየሱስ አልታጠበም ነበር ምግብ ሲበላ እጁን አልታጠበም ነበር። ከዛ ባየው ጊዜ ፈሪሳዊ ተደነቀ፣ ገረመው። በቃ እንዴ ኢየሱስ ምን ነካው አለ። ኢየሱስ ምን ነካው? እጁን በቆሻሻ እጁን የሚበላው ተገረመ። ሲገረም ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውን የወንጭቱን ውጭ ታጸዳላችሁ፣ ውስጣችሁ ግን ቅድሚያ ተሞልቷል። እናንተ ደንቆሮ አለው። አንተ ደንቆሮ ባለው አይሽ አይደል? እንዳም ምሳ ጋብዞት ሲሚኝማ የማርያም ልጅ ምሳ ጋብዞት ቤቱ ላይ ምሳ ጋብዞት እጁን ያልታጠበው እጁን ካልታጠበው ኢየሱስ እኮ ነው። እንዳም ለሱ አስበው እኮ ነው። ለሱ አስበው ይሄ ሰው ምን ነገር ሆዱን ካሟል ያለው አይደል እንዴ? ይሄን በማሰቡ ብቻ ኢየሱስ ምን አለው? ኢየሱስ ያው ደንቆሮ አለ ወንድሙን ኢየሱስ ማለት ነው። እና ጥያቄያችን አንደኛ ለምንድን ነው አምላክ እጁን ሳይታጠብ የሚበላ በቆሻሻ እጁ? ሁለተኛ ደግሞ ሰዎች ምን ሳይታጠብ እሱ አላቅም ማለት ወይ ጫና እንዲረጋቢ። እሺ ማርያም ምን ተሻለ? እኔ ጋር ቀጥል። በዛኛው አላስገባም። ለምን ረጋቲም ጫና ተራ ይደርስሻል እኮ ሰው ካፋ ለታረለ በቃ ችግር የለውም። እሺ እናመሰግናለን። የእንትና ልጅ ዋናው መጽሐፍ ተንተማል። እሺ ጫና ሰላም ብያለሁ። አዳም ሰላም፣ እንዴት ናችሁ? ጫና ሰላሙን አላመንተ ቢያል ሁዳ ከየት ቤተ እምነት ነሽ? ድምፄን ትረሳለህ ማለት ነው። ችግር የለውም። አሁን ለምሳሌ ደንቆሮ ማለት ስድብ፣ መጥፎ ስድብ ነው። ደንቆሮ ማለት ደግሞ አለ ብዬ አሳየሁት። የገርመሻ ቀጥሎ ማለት ይሄ እኮ ያንተ መጽሐፍ ቅዱስ ነው ኢምራን፣ በሚሊዮን ብር መጽሐፍ ቅዱስ ተሳትማለህ አለኝ። ይሄን መጽሐፍ ቅዱስ ያንተ ነው አለኝ። ይሁንማ ይሄን መጽሐፍ ቅዱስ ያንተ መጽሐፍ ቅዱስ ነው ካለው መጽሐፍ ነውና ይሄ ደግሞ ጀግናው አልሰማውም፣ አላየውም። ካለም አያውቅም፣ ሄዶ ይማር። አላየሁትም። ሲቀጥል ደንቆሮችና ዲዳዎች ማለት ስድብ ከሆነ አዳምጠኝ ኢምራን፣ አዳምጠኝ። ልጁ እንደዛ አለማ ወይ ላረመሽ ረጋቢ ልጁ ያለው ምንድነው? እንደዛ የሚል የለም ይሄ ያንተ መጽሐፍ ቅዱስ ነው ያለኝ። ገባሽ? አላየሁም ሲል አላየሁም። በምን ልመን? በቃ ስለዚህ አንድ ሰው እኮ በድንጋይ እኮ ማምለክ ይችላል። ድንጋይ ማምለክ ይችላል። እኔ ዘለሽ የማታውቅ ነገር ውስጥ አትግቢ። አንቺ እኮ ዘመሽ ነው የገባሽበት። ረጋቢ እኮ ታዲያ ለምሳሌ ክርስቶስ ደንቆሮዎች ብሏል አልክ አይደለ እንዴ? አልክ አይደለ? ስለዚህ ደንቆሮ ማለት ያኔ ደንቆሮ ማለት ምን ማለት ነው? ላስረዳ። መልስ አትፈልግም? ግን ችግሩን መሰቸነ ኢየሱስ ምን አለ? ወንድሙን ደንቆሮ የሚል ገሃነም ይገባል። አዎ፣ ስለዚህ ደንቆሮ የሚል ሁላ የገሃነም እሳት ነው አይደለ? በመጽሐፉ መሰረት
እንደዛ ከሆነ ይገርምሃል። ሱራ 2:18 ላይ አላህ ደንቆሮችና ዲዳዎች ዕውሮች ይላል። ስለዚህ አላህም ሲሆን ነው። ሱራ ስንት ነው? ያውም ለክርስቲያኖች ክርስቲያኖቹን ሱራ 2:18 ላይ ለክፋት ማስረጃ መጀመሪያ አምላክሽን አደኝ አንደኛ አንደኛ በእስልምና ለዚህ ያለ መስፈርት የለም። አማን የሚለው አማለበት ምክንያት አላስረዳሻለሁ ምክንያቱም እንደሆነ። አሁን ግን ዋናው አንቺ ባወጣሽው መስፈርት አምላክሽ ባወጣው መስፈርት መሰረት አምላክሽ ገሃነም ይገባል። ይሄን እኮ ጥያቄያችን። ይሄን መልሽና ከዛው ለቋም ትመጣለሽ። ዘለሽ በቋም ዘለሽ በቋም መጀመሪያ ሲመጽፍ አዳምጠኝ። እሺ ደንቆ እዛ ጋር ክርስቶስ ደንቆሮች አሉ ማስተዋል አትችሉም ለማለት ነው ደንቆሮ የተጠቀመው እንጂ እንደዛ ከሱ በፊት ደንቆሮ የሚለው የሚገባው ደንቆሮ የሚለው ሁሉ ነው ያለው። ደንቆሮ የሚለው ሁሉ የሚገባው እቺ መልሽ ደንቆሮ የሚለው ሁሉ የሚገባው አዳምጠኝ። ይሄ መልሽ ደንቆሮ የሚለው ሁሉ የሚገባው ነው የመለሽ አይደለም። ካልመለሽ ለማድረግ ይችላል ወገናችን ምላሴ ላይ የተቆጠቀሰው ነው ያለው። አንዴ ረጋብሽ እንደ ትልቅ ሰው እሺ፣ ትልቅ ሴት ነሽ። ረጋብሽ አዳምጪ። አንዴ ላውራሽ ትፈቅጂልኛለሽ? አንዴ ላውራ ከይቅርታ መስከን በእድሜ እንኳን ህፃን አይደለሁም። ቀጥል። እሺ። አይ በእድሜ ማድረግ ተቻለና ከፊትሽ ያስታውቃል። ህፃን ነሽ አክቹአሊ፣ ያው የትልቅ ህፃን ነሽ። ስለዚህ ረጋቢ። እሺ። አሁን ጥያቄያችን የነበረው ላይ እንደሚት ወጣጤዎች ለምን ረጋቲም ውስጥሽ ጋይን አለ? የሚረብሽ ጋይን አለ? እንቅራብሽ? የሚረብሽ ውስጥሽ ጋይን ይዞሻል ከሆነ ንገሪኝና እንቀራብሻለን። እንደ ኢየሱስ ማለት ነው። የማቴዎስ ምዕራፍ 4 ላይ እንዳለው እና ከሆነ ንገሪ ይቀራብሻለሁ። ቀዳና አላማስተናንተ አይደለም አሁን ለተናገርክበት ቁርአን ሲቆራኩ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ይላል ከዚያም በኋላ ዳቢሎስ ኢየሱስን ወደ ቅድስት ከተማ አክሪስ ሰይጣን ይዞት ነበር ይላል። ማቴዎስ ወንጌል ምዕራፍ 4 ላይ አለ። አሁን ረጋቤና አዳኝ ደግሞ አስወድኝ አንዴ ላውራሽ ፍቀጂልኝ ነው አስወድኝ እኮ ነው ኩስኒ ለምን ብያለሁኝ። ላውራ እኮ ነው ያልኩት። ምን ነካሽ? ላውራ እኮ አንዴ ላውራሽ ፍቀጂልኝ። ከዛ ደግሞ ታወራለሽ አንቺ እኮ ፕሊስ እባክሽ አንዴ ላውራ። አንተ ሰዓት ላውራ መጀመሪያ ነኝ። ምን ነካሽ እንዴ? ምን ተሻለ ጀማ? አትወርድም። ቆይ አያቸው እንደዚህ የሚያደርጋቸው ወላሂ እንደዚህ የሚያደርጋቸው ገና የማቴዎስ ወንጌል ሲመጣው ጀመረች። ገና አልጀመርኩም። የማቴዎስ ወንጌል እየሳነብ ኢምራን ላውራ ፍቀጂ መጀመሪያ የምታገሽ አዳምጪ። ከዛ ደግሞ ታወሪያለሽ እኮ አንቺ በተራሽ ባላ ስማ ታወራለሽ። አስወርኛ መጀመሪያ ነኝ አስወርኛ መጀመሪያ ላውራ አይደለም። እሺ አንዴ አትንኳት። ይሄ ማለት ነው ባትሪ ዘጋ ስለሆነ በዚህ አንድ ቁጥር በምጽፍብህ አስገባኝ። ካስገባኝ በኋላ ነው የምወጣው። ታሽ ችግር አታስቢ ያስገባል። ይመጣው ደግሞ አላወርድሽ አታስገባ። አየር ላይ እሺ አላወርድሽ ማለት ያለ ሚውት በቃ ኮሜንት አጽፎ አስገባች ችግር የለውም። ያለ አሁን ያ ጀማ የማቴዎስ ወንጌል ምዕራፍ 4 ጉድ እኮ ነው። ያው ብዙ አንድ ቁጥር ነው የሚጽፉት። ዳማከሴ ነው ዳማከሴ የሚለው ዳማከሴ አስገባት ለማለት። እሺ ቆይ እንደዚህ አጋትና ቆይ ቦታ ስለሌለ አታስገባት። አሁን አስገባል። እሺ አንደኛ እስከዛው እንዳታቋርጭ ላውራ። ምንድነው ያለችው? የሆነ ስድብ ነገር ጀመረች። አንደኛ እኔ ማስረጃ አቅርቤያለሁ። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚያም በኋላ ሰይጣን ዲያብሎስ ኢየሱስን ወደ ቅድስት ከተማ ወሰደ። አምላክ ሰይጣን ይዞት ነበረ። ስለዚህ አንቺ እንደሰዋቱኝ ያልኩሽ አንደኛ። ሁለተኛ መስፈርት ያለው በእናንተ ነው። አምላክ ደንቆሮ የሚል ሁሉ ገሃነም ይገባል ያለው። ደንቆሮ የሚል ሁሉ ይገባል ያለው ገሃነም ሁሉ ነው ያለው። በራሱ መስፈርት ደግሞ የገዛው ወንድሞቹን ኢየሱስ ደንቆሮ ብላችኋል። በተዘዋዋሪ እሱ ራሱ ገሃነም ይገባል። ለምን? ያው ቅድም ከፍቼዋለሁ ተመልከቱ። ያው ምንድነው የሚለው? ደንቆሮ የሚለው ሁሉ ደንቆሮ የሚል ገሃነም ይገባል። ይሄን ካል ኢየሱስ ደግሞ እጅህን ለምን አልታጠብክም? ምግብ ስበላ እጅህን ታጠብ ሲባል ምን አላቸው? ደንቆሮዎች አላቸው። አሁን ወገናችን ተመለሰሻል። ያው እኛ ሙስሊም እንደዚህ ነው፣ አንፈራ አናውድሽ። አሁን ረጋቤና እናውራ። ረጋቤሽ እንዳጮህ መጮህ ረጋቤ እኔ በሰዓት አወራለሁ።
ቃል በቃል የሚመልሽ ኢምሮ እዚህ ጋር አንድ ምሳሌ ስለፈለኩ ነውና ኢምሮ ለምሳሌ ቀላል ስለሆነ በጣም ማለት ነው። ለምሳሌ እኛ ቤት ከ2 ሰዓት በኋላ የሚገባ ሰው ይቀጣል ብዬ ተናገርኩ። ለምሳሌ ኢምራን ከ2 ሰዓት በኋላ ከምሽቱ 2 ሰዓት በኋላ የሚገባ ሰው ይቀጣል አልኩ። ያ ማለት እናንተም ቤት ከ2 ሰዓት በኋላ የሚገባ ሰው ይቀጣል እንዴ? አይቀጣም። አንተ ቤት ያለ የሚቀጣው። ስለዚህ ይሄ የኛ ቤት መስፈርት ነው። የኛ ቤት መስፈርት ከምሽቱ 2 ሰዓት በኋላ የሚገባ ሰው ይቀጣል። በቃ የኛ ቤት መስፈርት ማለት ነው። ያ ማለት የነ ኢምራን ቤት ከ2 ሰዓት በኋላ የሚገባ ሰው ግን አይቀጣም። ስለዚህ ሁሉም በየመስፈርቱ ይቀጣታል ማለት ነው። ባይብል ላይ ራሱ የባይብል መስፈርቱ ምንድነው? ደንቆሮ ብሎ የሚሳደብ የገሃነም ነው ብሎ ተናገረ። የማን መስፈርት ነው ይሄ? የባይብል መስፈርት። ኦኬ፣ የባይብል መስፈርት የቁርአን መስፈርት ነው? የሐዲስ መስፈርት ነው? መስፈርት ካለ ታምጣለን። የለም። ስለዚህ ቁርአኑ ላይ መጥቶ ይህንን መስፈርት ማምጣት ልክ እኛ ቤት ከ2 ሰዓት በኋላ አይቀጡም ብለን እንዳመጣ ነው መስፈርት ሁሉ ኢምራንን ካልቀጣው 2 ሰዓት በኋላ ገብታል ብሎ የተለያየ ሎጂክ አምጥቶ ኢምራንን ካልቀጣው ብሎ ማምጣት ይሄ ምንም ጭራሽ ማይገናኝ ነገር። ስለዚህ አሁን ቁርአን ላይ እንዲህ ነው ብለሽ የምታመጪው ነገር አይሰራም። እኛ ያነሳነው የባይብልን ኮንትራዲክሽን ነው። ኦኬ፣ የባይብልን ነው። ስለዚህ እዛው ባይብልሽ ላይ ቆመሽ ኢየሱስን ታድኘዋለሽ። አሁን ቀጥይ። ጀዛከላ። ሁለተኛ ደግሞ እንደው በመስፈርቱ እንኳን ብንሄድ መስፈርቱ ያሟላል። እሱ ላይ መጣበታለሁ። አማ ለምን ተባለ የሚለውን እናብራራለን። አሁን መጮህን ተይና ረጋ ብለሽ አምላክሽ ደንቆሮ የሚለው ሁሉ የት ይገባል ነው ያለው? ከፈተውና እናንብበው። የለሽም አታስቢ። ያው ከፍቼዋለሁ። አንብቢው። አነ በራሱ ማራስ አር ለማስረጃ መጣ። የእግዚአብሔርን ቃል ማንበባችን አፈርሽበት። እኔ እግዚአብሔር ይመስገን የማፍርበት ቃል የለኝም። ቅድም ባልከው ላይ እንነሳ ማለት ነው። አንተ ችግሩ ማለት ነው ታወርዱኛላችሁ። እኔ አንተ ነገር ታወርዱኛላችሁ። ክርስቶስ ምን አለ? አሁን ለምን አንብቢ ከታሽ በቃ ሌላ ወረኩ አንብቢ በቃ ሌላ ደንቆሮ የሚለው ወንድሙ ደንቆሮ የሚለው ላይ ከንም ሰዓት ከዚህ ጀምሪ እንዴ ምን ነካሽ? እዚህ የምትሄጂ እዚህ ጀምሪ እንዴ ረጋቢ። ፈጣሪ ሆይ ትዕግስት ውስጥ ይባክ። ትዕግስት አንቺ ብዙ ነገር ነው የሚያስፈልግሽ። የሆነ ጎዳይሽ ነገር አለ ያለ አሁን ይሄማ አንቺ አንብቢ እስቲ። በዚህ እኮ ይመጣ እዚህ ምን አስመጣሽ? ከላይ ጀምሪ ዘለሽ እዚህ መገናኝሽ ከላይ ጀምረሽ አንብቢ ይችላል። አንብቢ የተባልሽው አንብቢ እሺ። ከዚህ ጀምረሽ አንብቢ አንዴ አታርገኝ። አሁን ይሄ በቃ ነው ፖለቲካ ልትሰራ። አዎ ወንድሙ ደንቆሮ የሚለው ላይ ጋር ነው ይገባዋል። አንድ አንብቢ እስከ ይደግ ካላፈሽ በዚህ እስከ አንድ አንብቢ አንድ አንብቢ ኢምራን እቺን ብቻ እንደማክስ እቺን ብቻ ነው ጀግና ከሆነሽ ያላ እኔ እስኪ አይጋጅ ያፍሩበታል። ወላሂ ያፍሩበታል። ለዛ እኮ ነው የማታነበው። ዘላ እዚህ መጣች። እስኪ አንብቢ። እኔ ላንብብልህ እስኪ አንብቢ። ኮንስታንቲን ቆስሷ ወይም ይታይ በቃ አንቺ ምታጊሽ ቀጥል። አንተ ቀጥል ሻምበው አንተ እሺ። አላህ ጭንቅላቱ ላይና ፊቱ ላይ እግዚአብሔር ከሆነ ጭቅላቱ በተገድሏል። ላሳየህ እሱን ቆይ አሁን በስነ ስርዓት ለማለት አልኩ። ለምሳሌ በማስረጃ ካልሆነ ቅዱስ ነው እያልኩ እኔ መጽሐፍ ለመልስ ኢምራልን ፖለቲካ ስራ አንዴ አሁን ልጁ የተናገረው ነገር ለእሱ ላይ ደግሞ ተቀጣያለሽ። ያው ነገረ ማርያም ስጋው አልቆ አጥንቶ ሲቆረጥ ድረስ 6660 ጊዜ ገርፈውታል። ራሱን በዘንግ ቀጥቅጠውታል። አናቱን አይሁዳውያን በሰይጣን በኩል ኢየሱስን አምላካቸውን ቀጥቅጠውታል። ያው ተመልከቱ፣ ራሱን በዘንግ ቀጥቅጠውታል። ይህም አልበቃ ብለዋቸው ልቡ ድረስ እስኪሰማው ድረስ አክሊል ደፍተውበታል። እጆቹን የኋሊት አስረውታል። በጥፊ መተውታል። በጥፊ ሲባል የነበረው አናቱን ኳ ሲደረግ የነበረው የእናንተ አምላክ ነው። አትቀላቅሉ። ያ ሙስሊም ማስረጃ ነገረ ማርያም ምዕራፍ 3 ላይ ያው ነገረ ማርያም ምዕራፍ 3 ላይ የክርስቲያኖች አምላክ ራሱን በሰይጣን ተመታ። ሰቂቢ
አስገቧት። እሺ የቅድስት ማን የሚለው የቅድስት አክሱም ሰላም ብያለሁ። ከዛ በፊት የገባው አሉ። አይ ምሮ ዘግሬስ እና አይቲ ምናምን አሉ።